በዚህ ስል ውሉ ጠፋኝ ከኔ ቡድን ጋር ምን ያወያያል በጣም ደርቢ ሆናችሁ ብዙ ውድድሮች አድርገን ነበር ሁሉም ደስ ይላሉ ይሸነፋሉ አያምንም በእውነት ምን ያነሰው አይታችሁኛል በቃ ለማጃል መስለም ላንጋኖ ላይ ያልተጋባ ልደቱን ያላከበረ የለም የሰው ልጅ ትክክለኛዋ ደስታ ውስጥ ላይ ያለችው ልጅነት ነች ብያምናለሁ የጸጥታ ጉዳይ ጥሩ አይደለም ሴፍ አይደለም ወደዛ አትሄዱ የሚባል ነገር አለ ፕሮሞሽን ላይ ምን አቀሰቀሰው ምንስ ገጥሞት ነው በዚህ 5 አመት ውስጥ ብዙ ነገር ተደርጓል ብዙ ነገር ተሰርቷል ብዙ ለውጦች ተሰርቷል ትኛው ነበር እስኪ ፌቨራይት አክቲቪቲያችሁ እስካሁን ከተጫወት ነው ከጌሙ ከሁሉም ነገር ምንም አይነት ነገር የለም ላንጋኖ ላይ ሰላም ነው አካባቢ ሰላም ነው ወረተሰቡ ሰላም ነው ብለቀው ልጓሙን ልንወርቅ ነው አትወርቁ ኧረ ቆይ እኔ አይ መሬት ያለ ሰው እውነት ነው ተመልካቾቻችን እንግዲህ የቀላይ መዝናኛ ፕሮግራማችን እንዲሁ እንዳማረበት አሁንም ቀጥሏል አሁን ደግሞ እዚሁ ሰብሰብ ብለን የምሽት ካምፓይን ላይ ነው የምንገኘው ድባቡ እስካሁን ድረስ በጣም ደስ የሚል ነው ሙሉ ቀን ምን አይነት ቀን እንዳሳለፈ እናንተም ተመልክታችኋል እነሱም እንግዲህ አብረው ነው እስኪ በድጋሚ ተመልካቾቻችን እንተዋወቃቸው እሺ አመሰግናለሁ አብዲሳ ንጋቱ እባላለሁ የኢጃ ሪዞርት ማናጀር እሺ እኔ ያው ማራኪ ደስታ እባላለሁ በኢጃ ላንጋኖ ሪዞርት ውስጥ ፍሮንት ኦፊስ ማናጀር ነኝ እኛን ቀደም ሲጠይቁ ነበር እንዴት ነበር ቀናችሁ እንዴት ነበር ውሎ ይያላችሁ እና የኛን ቀን ስናጋራችሁ ነበር እናንተ ደግሞ ሲውሎ ከኛ ጋር ምን ይመስል ነበር እንዴት አገኛችሁ ትሏችሁ ምን ይመስል ነበር በድጋሚ እንኳን ደህና መጣችሁ ውሎ በጣም አሪፍ ነበር ደስ የሚል ጊዜ ነው ያሳለፍነው ውድድሮቹ ያደረግነው አክቲቪቲ ሁሉ ነገር በጣም ደስ ይል ነበር ያው አሸናፊ ማለ ማከላችን በጣም ደስ የሚል ጊዜ ነበር በዚህ አጋጣሚ ወደ ቶፒክ እንመጣለን ችግር የለውም ማራኪ አንቺ ጋር ምን ይመስል ነበር ያው ተመሳሳይ ነው ሐሳቡ ደስ የሚል ጊዜ ያሳልፈናል ቆንጆ ጊዜ ነበር ሌላ ጊዜም እንደዚህ የመጣችሁ ከኛ ጋር ጊዜ ብታሳልፉ በጣም ደስ ይለናል እኛም በጣም ደስ ይለናል ሪም ግን አወኩሽ ነው እኛን አጠይቂኝ ጋዜጠኛ አይደለም ገጠይቂኝ እናንተስ እንዴት ነበር አያችሁ መስማት ሱራፌል እንዴት ነበር ሁሉም ያድልን ስለስተሽ ምንም አይደል ከጧት ጀምሮ ትላንት ከገባንም ጀምሮ በጣም ደስ የሚል ጊዜ ነበር ያሳለፍነው ጧት ሰንራይዟን አይተን ከዛ ታምቦ ጫርቀን ከዛ ብዙ ውድድሮች አድርገን ነበር ሁሉም ደስ ይላሉ በጣም ከብዶኝ የነበረው እኔ ከውድድሮቹ የፈረሱ ነበር አውርዱ ተነበርኩ ትርክ ነበር ድራል አይ መሬት ያለ ሰው የሚባል አንድ ተረታለ አንድ ሰውዬ ፈረስ ላይ ወጥቶ እንደዚህ ሲጋልብ አረ እንዲያርገው ይሉታል እሱ ላይ ሆኖ አይ መሬት ያለ ሰው ይላል እሱ ነው የመጣው እኔም አንተም ነን ፈረስ ላይ ወጣ ነው እናንተ አላያችሁትም ችግር የለው ምን እንደገጠመን ታውቃለህ ብለቀው ልጓሙን ልንወርቅ ነው አትወርቁ ኧረ ቆይ እኔ አይ መሬት ያለ ሰው ጉዱም ደሞ እንጂ ለቀቅ ብናረገው ሊሮጥ ነውና ምን ሆልድ እናድርግ እና እንዲሮጥ እንደሚፈልገው በዛ ሁላ ውስጥ ግን ሩጥ ልጓሙን አጥብቆ ያልኩ ነበር እንዲህ ይዘናል በቃ ፈረስ ዋናው ግን ማሸነፍ ነው የዛኔ ባታሸንፍ ኖሮ እኔ አልቀጥለም ነበር እኮ አለፈች ህይወቱ ከፈረስ ሰርቶ ነበር አይ ቢወርቅም ለነገሩ አሸዋ ላይ ነው ደግነቱ አይገዳምነቱ ላንጋኖ መሆናችን በጣም የሚገርም ቀን ነበር ቀናችን ሰንራይዟን አይተን ሱራዬ እንዳለው ከዛ በኋላ ቻሌንጆች ነበሩ ከእቺ ጀልባዋ ደግሞ እንዲህ ስናረጋት ነበረች የሆነ ሰዓት ላይ ችያት ነበረ በደም ከዛ ግን ኦቨር ኮንፊደንስ ነስተኝ እኔ ያልኩና በዚህ ስል ውሉ ጠፋኝ በጣም ጠፋካ የኔ ይሻልም የኔ ውድ እነሱ እንጆ ማይደረግ ደግሞ ሄዱ ታውቃለህ ተባባልን መሰለህ ስለምናሸንፋቸው ዝም ብለን ኢንጆይ እናርጋለን ኮምፒቲሽኑ እንዲጠነክር ከዛ ወደዛ ምናምን እየሄደ ልባችንና ግን ያየሁት ነገር አያምኑም ይሸነፋሉ አያምኑም እኛ ለማናም ነው
ሽንፈታችን እናምናለን እንጂ ቴክኒካሊ ምን ተሰማሽ ግን ይዞሽ ሲጠፋ ካገር ደስ ነው ያለኝ። የምር ካሜራው ይጠፋል ችግር የለውም ጭንቆኝ ነበር ይወስደኝ ነው አይነት ነገር ነበር። እኛ መስሎ ልንዝናና ለመዝናናት ስለሆነ ያ ደስ የሚል ነው። ላንጋኖ መጥቶ ሲጀመር ሰው ላይ ዝናና የማይችልበት ግዴታ ነው አጋጣሚ የለም እና እኛም ኢንጆይ ነው ያደረግነው። እውነት ለመናገር የትኛው ነበር እስኪ ፌቨራይት አክቲቪቲያችሁ እስካሁን ከተጫወት ነው ከጌሙ ከሁሉም ነገር? ከአራቱ ያንተ የትኛው? የኔ የመረቡና የሞተሩ ጄትስኪው ማለት ነው። ጄትስኪው ጄትስኪው እኔም እሱ በጣም ወድጄዋለሁ። ሞር ኢንጆይ ያደረኩት እሱን አይታችሁኛል። በቃ ለማጅ አልመስልም። እውነት ነው። ግን እናንተ ማለት ነው አሁን ሳስበው ቅድም ስትሸነፉ መከራ ስታሸንፉ ደግሞ ከዛ በላይ ዋሳችሁ ነው። መከራ እኛ እኮ አትሊስት ለጠላቶቻችን መከራ ነን። ግልጽ ነው እኮ አላማውም እሱ ነው። በቃ ለተጋጣሚ መከራ ካልሆንንማ ምን ግን ምን እንደተረዳው ታውቃላችሁ? የምርም የሰው ልጅ ትክክለኛዋ ደስታ ውስጥ ላይ ያለችው ልጅነት ነች ብዬ አምናለሁ። እቺ ኢነር ቻይልድ ቅድም ከሊዬ ጋር እያወራን ነበርና ትልቅ ሁነን የምር የሚያስደስቱን ነገሮች ልጅ ሁነን ያደረግናቸው ናቸውና ላንጋኖ ላይ ደግሞ ሁሉም አለ። እንደ ልጅ ሰው ችግሩን፣ ሀዘኑን፣ ናፍቆቱን ምኑ ረስቶ ከራሱ ጋር የሚሆንበት እንደ ልጅ የሚቦርቅበት በጣም ብዙ ነገሮችን አይቻለውና ይሄ ኢነር ቻይልድ ውስጥ ያለችው ልጅነት ፍንክንክ ስትል ነው ያለችው። ላይ ጥያቄ አለ። እስካሁን ልጅ ነን አይደለም። ከኔ ቡድን ጋር ምን ያወያያል? በቃ አሸንፈን አልቋል። ተልኮ ለመሸነፍ አንድ ነገር በጣም ደርቢ ሆናችሁ እንዴት የራስ ቡድን እያለ ከዚህ ጋር እያወራን እንግዲህ ስለ ውሏችን ትንሽ ከተወያየን ከተጫወተን አልቀረ እስኪ እንግዲህ ላንጋኖ ነው የምንገኘው። ላንጋኖ መቼ ነው የተመሰረተው ስራ የጀመረው የሚለውን እናንሳ እስኪ። እሺ ላንጋኖ ያው እንዳላችሁት በጣም ብዙ ታሪክ ያለው በብዙ ሰዎች የሚመረጥ ቦታ ነው። ላንጋኖ በ1952 ጀምሮ ቀጥታ ወደ ሆቴል ወይም ወደ ሪዞርት ስራ ተገብቷል። ከዛ በፊትም የውጭ ዜጎች ምናምን እንዳይመጡ አንዳንድ በአፈ ታሪክ የሚነገሩ ነገሮች አሉ። እዚሁ ቢች ላይ ካምፒንግ ያደርጉ ነበር። እሱን ካዩ በኋላ ያው እዚህ የሆቴል ኢንዱስትሪ አባት ነው የምላቸው ብዙ ጊዜ አቶ በቀለ ሞላ በጣም ትልቅ ሰው ናቸውና ይሄን ቦታ አይተው እዚህ አካባቢ ላይ ሆቴል እንዲከፈት በጣም ብዙ ጥረት አድርገው ሆቴሉም ወደ ስራ ገብቶ ብዙ ሰው እኔ ማለት ላንጋኖ ላይ ያልተጋባ ልደቱን ያላከበረ የለምና የጫጉላ ሽርሽርና የውጭ ዜጎችን በጣም ይመርጡታል። ያው እንደምታዩት ሀይቁ ካሉት ኢትዮጵያ ውስጥ ካሉ ሀይቆች አንደኛ ነገር ንጹህ ነው። ሁለተኛ ነገር ምንም አይነት እዛ ውስጥ እንስሳት የለም ከአሳ ውጪ እና ውሃ ደግሞ ያው ማንም ሰው ገብቶ ሲነካው ሲንቦጫረቅ ነው ሴንስ የሚያደርገውና እዚህ ላይ በየትኛውም አቅጣጫ መዋኘት ይቻላል። ፊሺንግ አሳ ማጥመድ ይቻላል። በጀልባ ቀን እንዳያችሁት በጀልባም መንሸራሸር ይቻላልና ከዛ ጊዜ ጀምሮ ነው በጣም ብዙ ታሪክ አለው። የበለጠ ደግሞ በ90ዎቹ የሀገር ውስጥ ቱሪስቶች በጣም ቡም ያደረገበት ጊዜ ነውና በጣም ብዙ ሰው ነበር የሚመጣው። ዊኬንድ ላይ የበለጠ ዊኬንድ ላይ ትልቅ የቱሪስት ፍሰት አለ። ሌላ ጊዜም ያው እንደምታዩት ቢያንስም ዊኬንድ ላይ ግን በጣም ሰፊ የቱሪስት ፍሰት አለው። ያልተከፈሉ ማስታወቂያዎቻችን ላንጋኖን በጣም ጠቅመውት ነበረ። በተለይ ሙዚቃ ክሊፖቻችን፣ ፊልሞቻችን። አሁን ላይ ግን እነዛን ነገሮችን አናይምና ምንድነው ያንን ፕሮሞሽን ያስቀረው? ድጋሚስ እንዲመጡ ምን እየታሰበ ነው የሚለውን ነገር በዛው በትነግረን ደስ ይለኛል። ትዝ የሚለኝ የመጀመሪያው
አዋሽ ወይ ጉደር ወይን ጠጅ ማስታወቂያ ባርቢኪው እየሰሩ ከዛ ወይኑን እየተጎነጩ ምናምን ነበርና በኢትዮጵያ ቴሌቪዥን የዛሬ ኦልሞስት 20 years 20 ዓመት ይተላለፍ ነበር። ከዛ በኋላ ፊልሞቻችን የሆነችን ልጅ አፍቅረው ሊያዝናኗት የሚመጡት እዚህ ነው። ጫጉላ ሽርሽሩም እዚህ ነው እና ሙዚቃውም አለ። ላንጋኖ ሄጄ የመጣው አብጅ ኢንተርቴይንመንቱ በጣም አስተዋጽኦ ነበረው። ኢንተርቴይንመንቱ ለላንጋኖ ፕሮሞሽን በጣም ትልቅ አስተዋጽኦ ነበረው። ምክንያቱም ብዙ ታዋቂ ሰዎቻችን መጡ ማለት ሰላም መሆኑን የደስታ ቦታ መሆኑን ሴፍ መሆኑን እያንዳንዱን ነገር ይገልጻልና ፕሮሞሽን ላይ ምን አቀሰቀሰው ምንስ ገጥሞት ነው የዚህን ያክል ከህዝብ ራቅ ብሎ የነበረው የሚለውን ብትመልስልኝ። እውነት ነው። የተወሰነ ጊዜያት ላይ የላንጋኖ አካባቢ ላይ ያለው ነገር ቀዝቀዝ ብሎ ነበረ። እሱ ብዙ ምክንያቶች ሊኖሩ ይችላል። ከዛ በኋላ ግን ያው መንግስት በወሰደው ባስቀመጠው አቅጣጫ መሰረት ወደ ኢጂያ ዴቨሎፐር ከዞረ በኋላ ኦልሞስት አሁን ወደ 5 ዓመት ነው። በዚህ 5 ዓመት ውስጥ ብዙ ነገር ተደርጓል፣ ብዙ ነገር ተሰርቷል፣ ብዙ ለውጦች ተሰርቷል። ሰውም አሁን ወደዚህ የመምጣት አንዳንድ ነገሮች አሉ። እንደ በፊቱ ባይሆንም አሁን የበለጠ ሰው እየመጣ ላንጋኖን ማድረግ ጀምሯል። በፊት መሀል ቅድም እንዳልኳቸው በ90ዎቹ የተወሰነ መሀል ላይ ቁርጥ ብሎ የቀረ ነገር አለ። ከዛ በኋላ ደግሞ አሁን ብዙ ሰው እየመጣ ነው። ስፔሻሊ ሃይኪንግ ግሩፖች አሉ። ያው እየዞሩ በካምፒንግ ያድራሉ። ሩምም ይዘው ሌላ አገልግሎትም የሚጠቀሙ እንደዚህ አይነት ከስተመሮችም አሉ። ሌላ ደግሞ ፋሚሊም እንደምታዩት ብዙ ሰው ልጆቹን ይዞ ወደዚህ እየመጣ የሚዝናናበት ጊዜ ነው ያለው። ለወደፊት ደግሞ የበለጠ ለመስራት እዚህ በኢጂያ ዴቨሎፐር እቅድ ተይዟል። ላንጋኖን ልክ ሌሎች ቦታ ላይ እንደምታዩት ሪዞርቶች ከፍ ባለ ደረጃ ቦታውን በሚመጥን ሁኔታ ይሰራል። ለወደፊት ብዙ እቅድ አለ። ያው መንግስት እጅ ላይ ብዙ ፕሮጀክቶች አሉ። ለወደፊት ደግሞ ይሄም እዛ ውስጥ ተካቶ እንደሚለማና ህዝቡም ደግሞ የበለጠ ከበፊቱ የበለጠ መጥቶ እንደሚዝናና ያው ሙሉ እምነት አለኝ። እሺ የኔ ጥያቄ 2 ነው። አንደኛ እንደነገርከን 1952 ኦልሞስት ወደ 80 ዓመት እየሆነው ነውና የ80 ዓመት አዛውንት አረጀ ልበል? እድሜው ሲጨምር ነው በደንብ ወጣት እየሆነ የመጣው። የ80 ዓመት ዝግጅቱ ምን ይመስላል? ይከበራል ወይ? በምን መንገድ ነው የታሰበው የሚለውና አሁን አንዳንድ ሩመሮችም አሉ የጸጥታ ጉዳይ ጥሩ አይደለም፣ ሴፍ አይደለም፣ ወደዛ አትሄዱ የሚባል ነገር አለና ከዛ አንፃር ነው ሰውም የሚርቀው ብዬ አስባለሁ። ከሱ አንፃር ምን አይነት ሐሳብ ምን አይነት መልእክት አላችሁ? እሺ ከመጀመሪያ ጥያቄ ስነሳ ላንጋኖ ምንም የማርጀት ስሜት አይታየበትም። እንደምታዩት ሁሉ ጊዜ አዲስ ነው። ያው ጥሩ ፖቴንሻል ያለው ቦታ ነውና ሁሉ ጊዜ አዲስ ነው። ለወደፊትም ደግሞ ያው ቅድም እንዳልከው የቆይታውን ጊዜ ታይቶ በሆነ ሰዓት ላይ እናንተም ጥሪ ይደረግላችኋል። በደንብ ሴሌብሬት እናደርጋለን። ይሄ ደግሞ በየአመቱ እያደረግነው የምንሄደው ነገር ይሆናል፣ እቅዳችን ውስጥ አለ። ሌላ ደግሞ ወደ ሁለተኛው ጥያቄ ስመለስ የጸጥታ ጉዳይ ያው እውነት ነው፣ ብዙ ወሬዎች አሉ። እኛም እዚህ ሆነ እንደዛ ወሬውን ነው የምንሰማው። እውነታው ግን ይሄ የምታዩት ነው። ምንም አይነት ነገር የለም። ላንጋኖ ላይ ሰላም ነው፣ አካባቢው ሰላም ነው፣ ህብረተሰቡ ሰላም ነው። ሙሉ ጥበቃ የሚደረግለት ቦታ ነው። ህብረተሰቡ የሚጠብቀው ሪዞርት ነው። ስለዚህ እኛም በወሬ ደረጃ ነው የምንሰማው። ምንም አይነት ነገር እዚህ የተፈጠረ ነገር የለም። ሰው በማንኛውም ሰዓት ከአዲስ አበባ እየነዳ ይመጣል። እስከ ማታ 4፣ 5፣ 6 ሰዓት የሚገቡ እንግዶች አሉ። ስለዚህ ምንም አይነት ነገር የተፈጠረ ነገር የለም። ሰላም ነው። ያው የሀገሪቷን የሰላም ሁኔታ ማይወዱ አንዳንድ አካላት ዝም ብሎ በሚዲያ ላይ የሚያናፍሱት ነገር ነው። ስለዚህ
ምንም የሚያሰጋ ነገር የለም። በማንኛውም ሰዓት መምጣት ይቻላል፣ መዝናናት ይቻላል። ይኸው አሁን እንደምታዩት ማታ ነው፣ ውጪ ነው ያለ ነው እና ስለዚህ ምንም የሚያሰጋ ነገር የለም፣ ሰላም ነው። እስቲ እንግዲህ ላንጋኖን ካነሳን አልቀረ ላንጋኖ የሚሰጡት አገልግሎቶች ምን አይነት ናቸው? እንዲሁም ደግሞ ወደፊት የታሰበ እቅዶች ካሉ ስለሱ እናንሳ እስቲ። እሺ ያው አሁን ላይ የምንሰጣቸው አገልግሎቶች የመኝታ አገልግሎቶች አሉን፣ የምግብና የመጠጥ አገልግሎቶች አሉን፣ የተለያዩ አክቲቪቲዎችን እንሰጣለን። ያው መኝታ ከስታንዳርድ ጀምሮ እስከ ፋሚሊ ድረስ ፋሚሊ ሩማችን እስከ 5 ሰው የሚችል ፋሚሊ ሩም አለን። እስከ 4 ሰው፣ 3 ሰው፣ 2 ሰው ድረስ የሚችል ሩሞች አሉን። በአጠቃላይ እስከ 55 ሩሞች አሉን። አሁን ላይ አቬለብል የሆኑ እንግዶችን ለመቀበል ዝግጁ የሆኑ ሩሞች አሉን። ቆንጆ የሀገር ከሀገር ውጭም የፈረንጅ ምግቦችን ቆንጆ ምግቦችን እናቀርባለን። አክቲቪቲዎችን ቅድም እናንተ እንዳያችሁት ፈረስ፣ ካያክ፣ ሞተር ቦት፣ ጄት ስኪ፣ ዥዋዥዌ፣ ቴብል ቴኒስ፣ ቮሊቦል፣ እግር ኳስ እነዚህ አክቲቪቲዎች አሉ። ማታ ላይ እንደዚህ ካምፕፋየርም አለን። ቆንጆ ጊዜ ከቤተሰብ ጋርም ከጓደኛ ጋርም ሰብሰብ ብሎ ጊዜ ለማሳለፍ ሩም አንፈልግም ለሚል እንግዳ ደግሞ ካምፒንግ ማድረግ ይቻላል። ቴንቶች አሉን እናቀርባለን። እንግዳም የራሱን ቴንት ይዞ መምጣት ይችላል። እነዚህ አገልግሎቶች አሉን። ያው ወደፊት ብዙ ነገር ታቅዷል ላንጋኖ ላይ። ቅድም አቶ አቢሳም እንዳለው በኢጃ ዴቨሎፐር ብዙ አዳዲስ ነገሮች የታቀዱ አዳዲስ ግንባታዎች፣ ትልቅ ለውጦች ይመጣሉ ብለን እኛም ተስፋ እናደርጋለን። እንዳየሁት ከሆነ ደግሞ የተለያዩ ፕሮግራሞችን ያደረጉ ለመዝናናት በጣም ይመቻልና ቦታ። እስኪ አሁን ለምሳሌ ሰዎች ሰርጋቸውን እዚህ ማድረግ የሚፈልጉ ሰርግ ሊሆን ይችላል ማዘጋጀት ቢፈልጉ ምን አይነት አገልግሎት ነው የሚያገኙት? ይቻላል ወይ ይሄ ነገርስ? አዎ ሰርግ አሁን ላይም እናደርጋለን። ሰርግ ያደርጋሉ ብዙ እንግዶች። በተለይ ጥር ላይ በጣም ብዙ ሰርግ ነው የምናስተናግደው። በአንድ እሁድ ብቻ 9 10 ሰርግ ልናስተናግድ እንችላለን። ሰርግ ማድረግ ይቻላል። የሰርግ ሜኑ ነው ያላችሁ በሰፊው። ልደትም ይደረጋል፣ ልደትም ያከብራሉ። አልፎ አልፎ አንዳንድ ኢቨንቶች እንዳልሹ ኢቨንት ኮንሰርት ማዘጋጀትም የሚፈልግ ካለ ቦታችን እንዳያችሁት በጣም ሰፊ ነው። የተለያዩ ኢቨንቶችን ማድረግ ይቻላል፣ ኮንሰርት ማድረግ ይቻላል። እኛ ዝግጁ ነን፣ መቀበል እንችላለን። እንግዲህ ሰምታችኋል ተመልካቾቻችን። እዚህ ቦታ ላይ መቼም የትኛውም ፕሮግራም ቢሆን ድምቅ ነው የሚለው። በደንብ ያው ላንጋኖ ሀይቁን ስናየው በጣም ትልቅ ነው። ግን ከዚህ አካባቢው ላይ ከላንጋኖ ውጪ ሌሎች የቱሪስት መዳረሻዎች ሪዞርቶች ምን አሉ? እሺ ላንጋኖ ያው እንደምታዩት ሰፊ ሀይቅ ነው። ወደ 230 ሜትር ስኩዌር ሀይቅ ነው ዙሪያው። እዚህ ዙሪያ ላይ አሁን በአሁኑ ሰዓት ራሱ ኢጃ ዴቨሎፐር 2 ሪዞርቶች አሉት። አንደኛው ይሄ ኢጃ ላንጋኖ ሪዞርት ነው። ሁለተኛው ደግሞ ዋቢ ሸበሌ ኢጃ ሪዞርት፣ ሶስተኛ ደግሞ ቅድም ያልገለጽኩላችሁ እዚህ አካባቢ ላይ ሰመር ሃውሶች አሉ። ሰዎች ተከራይተው ልክ እንደ መኖሪያ ቤት የሚጠቀሙት በአመት ነው ክፍያ የሚፈጽሙት። ወደ 42 አሉ በዚህ በዋቢ ሸበሌ በኩል ያሉ። እዚህ ግቢ ውስጥ ደግሞ 8 አሉ። ቪላ ቤቶች ናቸው፣ ትላልቅ ቤቶች ናቸው። ሰው ተከራይቶ የራሱን እቃ ሁሉ ነገር አድርጎ ሲመጣ ልክ እንደ ቤቱ የሚዝናናበት እንደዛ አይነት አገልግሎትም እንሰጣለን። በአካባቢያችን ላይ ብዙ ሪዞርቶች አሉ። በአሁኑ ሰዓት ስራ ላይ ያሉ ሪዞርቶች ከ5-6 የሚበልጡ ሪዞርቶች አሉ። በስተጀርባ በኩልም ያው ከዚህ በፊትም በኢንፎርሜሽን ታውቁ ይሆናል እነ ቢሻንጋሪ፣ እነ ዌኒ ሎጅ፣ እነ ሳቫና፣ እነ ማሪና፣ አፍሪካን ቫኬሽን፣ እነ ቦራቲ የሚባሉት እነዚህ ሁሉ ሪዞርቶች አሉ ማለት ነው። ሶ ለምሳሌ አሁን አንድ ከስተመር እኛ ጋር እዚህ ቢመጣ እዚህ ቢውል ከሰዓት ደግሞ ወደ ማሪና መሄድ ፈልጋለሁ ወይ ወደ ዋቢ ሸበሌ ቢል ቅድም እንዳያችሁት ጀልባዎች አሉ። እሱን ከኛ ጋር ተከራይቶ ሄዶ እዛ ከፈለገ ምሳ በልቶ እዛ ውሎ ወደዚህ መመለስም ይችላል እና አሉ ብዙ አማራጮችም አሉ። ሞር ግን ይሄ ላንጋኖ ከተባለ ይሄ ኢጃ ላንጋኖ በጣም ተመራጭ ነው። ምክንያቱም አንደኛ ቢቹ እንደምታዩት በጣም ሰፊ ነው። ኦልሞስት ከ1.5 ኪሎ ሜትር በላይ ነው
አይ ቢቹ ላይም አልፈልግም ወደኋላ ምናምን ቢልም ደግሞ 29 ሄክታር ነው ግቢው ማለት ነው። ወደኋላም ኦልሞስት እንደ ፓርክ አይነት ነው። ጫካ አለ። ወደዛ ሞክ ማድረግ ይቻላል። በፈረስ መዞር ይችላል። በብስክሌት መሄድ ይችላል። ስለዚህ ሰፊ ነው። ያው ሁሉንም አክቲቪቲ ማድረግ ይችላል። ለምሳሌ እዚህ ሆነውን ተራራ ላይ ሃይክ ማድረግ ይችላል ቢል ከ1 ሰዓት ከ2 ሰዓት በላይ ሃይክ ማድረግ ይቻላል። ከዚህ ተራራውን ወጣችሁ በዚህ ባይኩ ዳር ተኬዶ ተራራው ላይ ወጥቶ ከተራራው ደግሞ ዞሮ ወደዚህ መምጣትም የሚቻልበት ብዙ ኦፕሽኖች ያሉትና ብዙ ጊዜ ለማሳለፍም የሚጠቅሙ ነው። ሲቀጥል ደግሞ ከዚህ 3 ኪሎ ሜትር ላይ የጥንቱ አብያታ ሻላ ናሽናል ፓርክ አለ። እዚህ አካባቢ ብቻ ስታዩ እዚህ ላንጋኖ አለ፣ እዛ አብያታ አለ፣ ሻላ 3 ሀይቆች መሃል ነው ያለው እና ፍልዋ አለ። እዛ ፓርክ ውስጥ መጎብኘት ይቻላል። ሰጎኖች አሉ፣ ከርከሮ፣ እንደ ሜዳ ፍየል ብዙ አይነት እንስሳቶች አሉ። አንድ ሰው ሲመጣ እዚህ ብቻ ለመቆየት ሳይሆን ዙሪያው ላይ ሄዶ ያሉትን ነገሮች ማየት የሚችልበት ሁኔታ አለ። በዚህ ደግሞ በጀርባ በኩል ስትሄዱ እነ ወይኒ ያሉ እነ ቢሻንጋሪ ከዚህ ደግሞ ለየት ያለ የአየር ጸባይ ነው ያላቸው። እሱ ደጋማ ነገር ነው። በጣም ኢኮሎጂ ናቸው። ጫካ ነው፣ ብዙ ዛፍ ያለበት እና በብዙ አይነት የአየር ሁኔታ ውስጥ ያለች ቦታ ናት ላንጋኖ። እነዚህ አሁን ያልካቸው የገለጽክልን ቦታዎች፣ አገልግሎቶች ፓኬጃቸውን ሰው እንዴት ነው ማግኘት የሚችለው? ፓኬጅስ አላቸው ወይ? አሁን ለምሳሌ አክሰስ ተደርጎ ይሄንን እፈልጋለሁ የአመት ክፍያ ሰመር ካምፕ የሚሆን እዚህ የሆነ የፋሚሊ ሩም የሚሆን ከዛ ስታንዳርድ የሚሆን በምንድን ነው ሰው ሊያገኘው የሚችለው? የሁሉም ድርጅቶች የራሳቸው የሆነ ዌብሳይትም ስልክም አላቸው። እኛም ዌብሳይት አለን፣ ኢጃ ዲቨሎፐር ወይ ኢጃ ላንጋኖ ሪዞርት የሚል አለን እና ሄድ ኦፊስ ኳርተር ቢሮአችን ደግሞ ቦሌ ሚካኤል ካርጎ አጠገብ እና ትልቅ ህንጻ አለ። እዛ ላይ ሄዶ በአካልም ተገኝቶ ስለ ሰመር ሃውሶቹም እዚህ ስላለው ፓኬጅም ማየት ይቻላል። ሲቀጥል ደግሞ ኢጃ እንዳልኳችሁ ብዙ የቱሪዝም ዲስቲኔሽን ላይ ነው የሚሰራው። ወንጪ ኢኮሎጂንም እሱ ነው የሚያስተዳድረው። በኢጃ ዴቨሎፐር ስር ነው። ቦኩ አለ አዳማ ላይ፣ አንተ ምናልባት በደንብ ታውቀዋለህ። የድሮ የጥንት የጠዋቱ ናቹራል ስቲም ነው እሱ። ወንጪም ደግሞ የበለጠ እንደዚህ ሃይክ ላይ የሚያደርጉ ረጅም ሰዓት ለመቆየት እና ወንጪንም መጠቀም ይቻላል። ላንጋኖም የትራንስፖርቴሽን አገልግሎትም ይሰጣል። ኢጃ ዴቨሎፐር ቱር ኤንድ ትራቭል ይሰራል እና የነዳው መሄድ አልፈልግም ማለት የፈለገ ከስተመር ደግሞ እዛው ሄድ ኦፊስ ላይ ጠይቆ ወይ እዚህም ላንጋኖም የትም ቦታ ደውሎ ጠይቆ መኪና ትራንስፖርቴሽን አገልግሎትም ማግኘት ይቻላል። ስለዚህ ሁሉም ቦታ ኦልሞስት ተዳራሽ። የዛሬ 13 ዓመት 2006 ላይ ከአዲስ አበባ ዩኒቨርሲቲ ተመራቂ ተማሪ እያለሁ መተን ነበር ለጉብኝት ጂሲ ተማሪዎች ተብሎና የማስታውሰው ይሄ የፕላስቲክ ሲባጎ አልጋዎች ነበሩ እዚህ ጋር የተደረደሩ እነሱ ላይ ፎቶዎች ነበሩ። ምን ነበር የሚገርም ጊዜ ነበር ያሳለፍኩትና እዚህ ጋር ማያቸው በጣም ብዙዎቹ ሩሞች ከዛ ዋናው ሎቢ ሪሴፕሽኑ ምኑ አለ እና ልክ የመጣው ጊዜ አመቶችን ወደ ኋላ በደንብ ተመልሼ በዛሽ ቦታ ላይ እንድቆም አድርጎኛልና የምርም የናንተ ዋናው ፐርፐዝ ትዝታን ባለበት ማስቀረት ቅርስን በዛው ማቆየት ነው ወይንስ እድሳት ታስባላችሁ? እሱ ነው የኔ ጥያቄ። ምክንያቱም ምን ያሁን የምር ትዝታዬን አስቀርቶልኛልና የምርም ነው የወደድኩት ነገርና ሐሳባችሁ ምንድነው? እድሳት እንጠብቃለን ወይንስ ባለበት ይቆያል? ምክንያቱም የዛሬ 3 ዓመት ምናምን አልጋው በጣም የወደድኩት ምክንያቱም ይለዋወጣሉ፣ ቤቶች ይፈርሳሉ ምናምን እና እንደ ቅርስ ባለበት ኦሪጂናሊቲውን ጥንካሬውን ይዞ አለ እስካሁን ድረስ ነገርና ብዙዎቹ ያን የመጡትም ሰዎች ሲመጡ ያገኙታልና እሱ ነገር ፐርፐዝሊ ነው የተደረገው ሆን ተብሎ ነው ወይንስ የመታደስ እቅድ አለው? እሺ ቅድም ያነሳልኝ ነገር አለ። ያው ቅድም ባልኳችሁ
ዘመናት ውስጥ ያው ብዙ ነገር ይመጣል ይሄዳል። አሁን እዚህ ላይ ደርሰናል። ቅድም የምትለው አንተ በፊት ስትመጣ ያየው ነገር ነውና ብዙ ሰው ቅድም እንዳልኳችሁ እዚህ ቦታ ላይ ብዙ ታሪክ አለው። እዚህ ሲንግል ሆኖ መጥቶ እዚህ ተያይቶ ተጋብቶ እኔ ያለው ያኔም ሲንግል አሁንም ሲንግል ማለጠፋ ብለህ ነው አንተ መመላስ አለብህ። ታሪክ ሰራለሁ ችግር የለው እና ብዙ ነገሮች ሄዱ የመጡ አሉ። እንደ ኢጃ ለወደፊትም ፕላን የተደረጉ ነገሮች አሉ። ላንጋኖን ያው በዚሁ ለማስቀጠል የተወሰነ ደግሞ እድሳት ማድረግ አንዳንድ አገልግሎቶችንም ለመጨመር ያው የድሮና ያውኑ እዚሁ በሆቴልና ቱሪዝም ላይ ራሱ ብዙ ነገሮች በፊት ማይታወቁ አሁን እየጨመሩ የመጡ ስላሉ ያንን ማካተት ስላለበት ለወደፊት ብዙ ፕላን የተደረጉ ነገሮች አሉ። እነሱንም ጨምሮ ታሪካዊነቱንም ሳይቀይር ኦሪጂናሊቲውን ሳይቀይር በዚሁ አንዳንድ ነገሮች ሪፎርም ተደርጎ የመቀጠል ፕላን ያለው። ስለዚህ ቅድም እንዳልከው ብዙ ሰዎች ሲመጡ ሰው እንደውም አንዳንድ ሰው እኔ እዚህ ጋር ካምፕ አድርጌ ነበረ ይሄ ዛፍ ይሄን ያክል ነበረ አሁን ይሄን ያክለዋል ብዙ እንትን ያለው ባይዘ እንጂነው መስሎ ብዬ ስለምትሳሰው እና ብዙ ታሪክ አለው ሰው እዚህ ላይ በመሃል ቅድም እንዳልኳችሁ ትንሽ ጋፕ ተፈጥሮ ሰው እንትን አለ እንጂ ሲመጣ ሰው በቃ ወደኋላ አንተ እንዳልከው አሁን 50 60 70 አመት ሆኖ ከሆነ ወደኋላ ደግሞ በ20 አመት እዚህ መጥቶ ምን አይነት ጊዜ ሊያሳልፍ እንደሚችል አስበው። ስለዚህ የሁሉም ሰው እንትን ህይወት ውስጥ አለ ላንጋኖ ታሪኩ አለ፣ በዘፈን አለ፣ ቅድም እንዳልከው በፕሮሞሽን በመናምን በደንብ ይደርስ ነበር። አሁንም ጥሩ እየሄደ ነው። ኦልሞስት ሶሻል ሚዲያ ላይ የተወሰነ እንትን ስክሮል ስታረግ ቲክቶክም እያየ ከሆነ አለ የላንጋኖ ነገር አለ። ስለዚህ እንደዛው ለወደፊትም ደግሞ በደንብ እንትና ይሄ ደግሞ የበለጠ ደግሞ የእናንተም ኃላፊነትም ነው። ያው እዚህ መርጣችሁን መጥታችኋል። እናንተም በደንብ ፕሮሞት ታደርጋላችሁ። ስለዚህ ይሄው ነው ይቀጥላል ወደፊት በተሻለ ሁኔታ። ደስ የሚለው ነገር ደግሞ አሁን ስለ ላንጋኖ ከዚህ በፊት ከምንሰማው ሆነ እኛ ከምናውቀው የተለየ ታሪክም ዛሬ ሰምተናልና አዲስ ነገርም ጭምር ተምረናል። በዚህ አጋጣሚ ደግሞ የዚህ ፕሮግራማችን አጋር ኢጃ ዴቨሎፐርስ ናቸው። እጅግ አድርገን እናመሰግናለን። እንደው ካነሳነው አይቀር ግን የሀገራችንን ቱሪዝም ስናነሳ አብረን እናነሳዋለንና እስኪ ስለ ኢጃ ዴቨሎፐርስ የተወሰነ ነገር በለን። ኢጃ ዴቨሎፐር ብዙ ስራዎችን እየሰራ ያለ በቅርብ ጊዜ የተቋቋመ ቢሆንም ከተቋቋመ በኋላ ብዙ ስራዎችን ሰርቶ ስፔሻሊ በቱሪዝም ዙሪያ ቅድም እንዳልኳችሁ እንደዚህ አይነት ብዙ ጊዜ ተዘግቶ ቁጭ ያሉ ቤቶችን በማንሳት ለህዝብ ተደራሽ እንዲሆን እየሰራ ያለ ድርጅት ነው። ከሆቴል እና ሪዞርት ውጪ ደግሞ ቱር ኤንድ ትራቭል ላይ እየሰራ ያለ ሪል ስቴት ላይም እንደዚሁ እየሰራ ያለ ትልቅ ድርጅት ነው እና ቅድም እንዳልኳችሁ ለምሳሌ ኢጃ ላንጋኖ እዚህ 2 ሪዞርቶች አሉ። ላንጋኖ ሪዞርት እና ዋቢ ሸበሌ ሪዞርት አለ። ሰመር ሃውሶችም እንዳልኳችሁ አሉ ማለት ነው እና ወንጪንም ጨምሮ ቦኩን ለወደፊትም ደግሞ እንደሚጨምሩ ዲስቲኔሽኖች አሉ። እዚህ ላይ እየሰራ ያለ ድርጅት ነው። እሺ ሳያችሁ ትንሽ ደከም ያላችሁ ይመስላል። በእርግጥም ቀኑም ትንሽ አድካሚ ነበረ። ብዙ ውድድር አድርጋችኋል። ያው እኔም ወደ መኝታችሁ ልሸኛችሁ፣ እረፍት ማድረግ አለባችሁ። እንግዲህ ያው መልካም አዳር ወደ እረፍት እየተከታተላችሁ ያላችሁት አርትስ ቅዳሜ መዝናኛችንን ነው። በጣም አሪፍ ቆይታ እያደረግን ነው። እናንተም እንደወደዳችሁት እርግጠኞች ነን።